ሰላም የተወዳጁ ተመልካቾቻችን እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። አሁን የምንገኘው በሐዋሳ መስቀል አደባባይ ነው። እንግዲህ ዓመታዊው የመስቀል በዓል የተከበረ ነው የሚገኘው። የመስቀል በዓል በመላው የክርስትና እምነት ተከታዮች በተለይ ደግሞ በኦርቶዶክስ እምነት ተከታዮች ዘንድ ትልቅ ስፍራ የሚሰጠው በዓል ነው። የራሱ ታሪክም ያለው ነው። መንፈሳዊ ትርጓሜም እንዳለው ሆኖ ማለት ነው። ታዲያ ዛሬ በርካቶች ይህንን በዓል ሊያከብሩ ወደ መስቀል አደባባይ የተሰበሰቡ ነው የሚገኘው። እንደምትመለከቱት ሁሉም ወደ ቅጥር ግቢው የገቡ ነው የሚገኙት። ይህ በዓል በርካቶች በደስታ የሚያከብሩት በዓል ነው። ከምንም በላይ ደግሞ ደመራ የሚነድበት ነው። ደመራ ደግሞ ደመረ፣ ጨመረ፣ አዋሃደ የሚል ትርጓሜ ያለው ነው። በዚህም አንድነታቸው የሚታይበት ነው ማለት ነው። እስኪ ወደ ውስጥ ገብተን በዓሉን አብረን እንከታተል። እንኳን አደረሳችሁ። ስሜ ሀብታሙ ስዩም ሐዋሳ ከተማ ነው አይደለም፣ እንግዳ ነው። እንግዳ ነው። በጣም ደስ ይላል። እስኪ እንዴት አገኙት ሐዋሳ ላይ? ሐዋሳ እኔ በፊትም አንዳንዴ እመላለሳለሁ፣ ያየዋለሁ። አሁን ለስራ ጉዳይ ነው የመጣሁት። በዚህ እግረ መንገዴም ያው ኦርቶዶክስም ስለሆንኩኝ እሱን ለመከታተልና ለማየት ነው የመጣሁት። የበዓሉ ድባብ ምን ይመስላል? እንዴት አገኙት? የበዓሉ ድባብ ያው ሐዋሳ ድሮም ውብ ነች። አሁን ደግሞ ዛሬ እጅግ በጣም ደምቃ ነው ያየኋት። በጣም ደስ ብሎኛል። እሺ፣ የዚህ ሐዋሳ ከተማ ነዋሪ ነው። እስኪ ዘንድሮ የመስቀል በዓል ሐዋሳ ውስጥ እንዴት አገኙት? ጥሩ ነው። እንግዲህ ጥሩ ነው። ያው ደመቅ ያለ ነው። በቃ በስነ ስርዓት እየተከበረ ነው። አብነት አሰፋ ጥሩ ነው። አሪፍ ነው። ሐዋሳ ያው የፍቅር ከተማ እንደምትባለው ሁሉ ጥሩ ነው። ያው መስቀልም በዓልም በሰላም በፍቅር እያከበረን እንገናኛለን። እኔ ስሜ ተሾመ ደምስ ይባላለሁ። እሺ፣ የሐዋሳ ከተማ ነዋሪ ነው። ለበዓል ነው ወደ ቤተሰቦች የመጣሁት። እኔ ነጌሌ ቦረና ከተማ ነዋሪ ነኝ። አዎ፣ በጣም ደስ ይላል። እስኪ እንዴት አገኙት ሐዋሳ ላይ በዓሉ? በዓሉ በጣም ቆንጆ ነው። በየዓመቱ ብዙ ጊዜ እዚሁ ነው የማሳልፈው። ከድሮ የተለየ ነገር ምንም አላየሁበትም። የተሻለ ድምቀት ነው ያለው። አንዳንድ ነገሮች የውዥንብር ነገሮች ነበሩ በዓሉም አስመልክቶ፣ ግን አሁን ያለው ሁኔታ በጣም ደስ የሚልና ከድሮ ድባቡ ያልተለየ ነው። አንዱ መኮንን መጥቷል። ንግስቶይ አስገባው። እሺ ንግስቶይ። ንግስቶይ ሺህ ዓመት ንገስ። ውድ መኳንንቱ፣ ተንኮለኞች አይሁድ የቀበሩትን የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል ዜና ራሱን የመቱበትን ዘንግ እጆቹና እግሮቹን የተነከሩበት ችንካሮች ያሉበትን ቦታ ማወቅ ስለምሻ ታውቆ እንደሆን ንገሩ። ፈጣሪ ሆይ ጸሎቴን፣ ልመናዬን፣ ምልጃዬን ስማኝ። እነሆ ንግሥት እሌኒ ሆይ የክርስቶስን ዕፀ መስቀል ታገኘዋለሽ። ተመልካቾቻችን እየተከታተላችሁ የምትገኙት ከመስቀል አደባባይ ወደ እናንተ የደርሰ የሚገኘውን የመስቀል በዓል ነው። መስቀል በዓልም የራሱ ታሪክ አለው። ታሪኩም ከንግሥት እሌኒ ጋር የተገናኘ ነው። ከኋላ እንደምትመለከቱት በተውኔት እንዳሳዩንም መስቀሉን ያገኘችው ንግሥት እሌኒ ናት። ከዛ ጊዜ አንስቶም ነው ያገኘችውም ደመራ ከደመረች በኋላ ነው። ለዛም ነው በየዓመቱ በዓሉ ሲከበር ደመራ የሚነደው ማለት ነው። አሁንም ቆይታችሁ ከኛ ጋር ይሁን። መልካም ጊዜ። መደመር እንበለው ያው ደመሩ ተደጋግሟል። ነገር ግን ቃሉ እንደሚለው ያው ይህ ዓመት በዓል የአንድ ሰው ወይም የተወሰነ ሰው ብቻ ነው፣ የሁላችንም ነው። አንድ የምንሆንበት ነው። ጌታችን ለሁላችንም የተሰቀለበት ነው። ስለዚህ
የአንዱ ሃይማኖት ብቻ አይደለም፣ የሁሉም ሃይማኖት ለሁሉም ስም የሞተበት። ስለዚህ የሁላችንም በዓል ነው ብዬ ነው የማስበው። መሰባሰባችን አንድ ላይ በዓሉ ማክበራችን ጥሩ ነው። ከጥንጥም ያለ ነው። እንግዲህ አሁኑ ትውልድ አያውቅም እንጂ ይሄ ጥሩ ነገር ነው። መስቀል ማለት በረከት ነው፣ ጥሩ ነው። አንድ ነን። አሁንም የተጠናከረ ነው የሚሄደው። ሃይማኖት ደግሞ ማንኛውም ሰው በግል ነው የሚያምነው። በፈለገው ሃይማኖት መንቀሳቀስ ይችላል። አንድነታችን ሃይማኖታችንን ቢለያይም ያው አንድነታችን ያጠናክረዋል እንጂ የሚለያየው ነገር ያለ ህዝቡ መስቀልን ለማክበር በየአድባሩ ተሰባስቦ ሁሉም ከየደብሩ ወጥቶ መስቀል አደባባይ ነው የሚከበረው። በየደብሩ ተነስተን መተን 8 ሰዓት ተነስተን መተን እያከበረን ነው። ሁሉም ከየአድባሩ በየአድባሩ ነው ተሰብስቦ መጥቶ እያከበረ ያለው። መደመርንም በዚህ ትገልጸዋለህ። መስቀል ደግሞ ሰላም ነው። በመስቀል ላይ ጌታ ኢየሱስ ክርስቶስ የሰበከው ሰላምን ነው። በሰላም ኑሩ ነው ያለው፣ በፍቅር ኑሩ፣ በአንድነት ኑሩ ነው ያለው እንጂ ጌታችን ኢየሱስ ክርስቶስ ተለያይተን እንድንኖር አይደለም። የሰው ልጅ ሲፈጠርም አንድ ነው። እንግዲህ ተመልካቾቻችን የተከታተላችሁ የሚገኙት በሐዋሳ መስቀል አደባባይ ወደ እናንተ የደረሰ የሚገኘውን የመስቀል በዓል አከባበር ነው። በኋላ የምትመለከቱት ደመራ ነው። አባቶች እንደሚሉት ደመራ ደመረ፣ አዋሃደ፣ ጨመረ ከሚለው ቃል የመጣ ነው። ይህም ምን ያህል በበዓሉ የኢትዮጵያዊ አንድነት እንደሚታይ፣ መተባበር፣ አብሮነት እንደሚታይ የሚያንጸባርቅ ነው። ታዲያ በርካቶች ይህንን በዓል ሲያከብሩ በዚያውም አንድነታቸውንም አብረው የሚያጎለብቱበት በዓል ነው ማለት ነው። ደመራ ያው መምጫው ግዕዝም ቢሆን ደመረ፣ ሰበሰበ፣ አንድ አደረገ ከሚለው የመጣ ነው እና አሁን ከወቅቱም ጋር ደመራ የተያያዘ ነገር ይመስለኛል። መደመር በቤተ ክርስቲያናችን ቃል ትልቅ ነገር አለ። ከበዓሉ ጋር ስናያይዘው እንደዚህ ደምረን እሳቱን አንድደን የመስቀሉን በዓል ስናከብር እንዲህ በፍቅርና በአንድነት ሆነን ነው። በአንድነትም ስለሆነ ነው ዛሬ እያማረብን ያለ ነው። ሁላችንም አንድ ያደርጋል። ካለንበት ሁላችንም የምንመጣው ከአንድ ቦታ አይደለም፣ ከተለያየ ቦታ ነው። እዚህ ጋር እንገናኛለን። እዚህ ጋር ደግሞ አብሮነታችን ደግሞ ለብዙ ነገር ነው አጋጣሚዎች ማለት ነው። ስለዚህ በጣም ጥሩ ነው ነው ዝንቱ መስቀል ቤዛ አንድነትና በፍቅር ነው ዛሬ እያከበርን ያለ ነው በዓሉ። ፍቅር ካለ ሰላም አለ፣ ሰላም ካለ ሁሉም ነገር አለ። ሰላም ስላለ ነው ዛሬ እዚህ ቦታ የምናከብረው። ሰላም ስላለ ነው ወጥተን የምንገባው። ሰላም ስላለ ነው እያንዳንዳችን ሰርተን የምንኖረው። ስለዚህ የሰላም ዋጋ እጅግ ከፍተኛና ሊለካ የማይቻል ነው። ሰላም ነው። ሰላም አንድ ላይ በቃ ማክበር ነው፣ አንድ ላይ መደመር ነው። ደስ የሚለው እንደዛ ነው። እንግዲህ ሰላም ነው ሁሉ ነገር መልካም የሆነው ሰላም ሲሆን ነው እና ያው በሰላም መከበሩን ያው የሀገሩ የተለያየ በዓል ቢኖርም መስቀል ግን የሁሉ ነው። ቅድመ አባቶቻችን ይዘው የመጡልን ነገር ነው። ሲወርድ ሲዋረድ የመጣ ጉዳይ ነው። አሁን ከወጣቱ ምንድን ነው የሚጠበቀው? የአባቶችና የታላላቆችን ምክር መስማት፣ ማዳመጥ፣ መተግበር አለበት። ያዳመጠውን ነገር መተግበር አለበት። ከኛም ከትላልቆቹም መምከር፣ ማስረዳት፣ የድሮ የነበረው ባህላችን ለትውልዱ ማስተላለፍ አለብን ብዬ አምናለሁ። ሰላም ለኢትዮጵያ
ቅድስት ቤተ ክርስቲያናችን ይህንን አደራ ከአባቶች ተቀብላ በተዋረድ ለዚህ አድርሳለች። ዛሬ በዓለም ቅርስነት ቢመዘገብም የሚቀጥለው ትውልድ ደግሞ ይሄንን ተቀብሎ ለሚመጣው ትውልድ ማስረከብ መቻል አለበት። ይሄ ሊጠፋ የሚገባ ቅርስ አይደለም። ዛሬ ቅድም እንደተናገርኩት በሰሜኑ ብትሄድ፣ በደቡብ ብንመጣ፣ በምዕራብ ብንወርድ፣ በምስራቅ ብንወርድ ይሄንን በዓል የማያከብር የለም። የተወሰነ ሰው ብቻ አይደለም፣ የሁላችንም ነው፣ የወጣቱም ያዛውን። ስለዚህ እጅግ በጣም በደንብ ነው መጠበቅ ያለበት። እዚህ ደግሞ ቤተክርስቲያናችን እስካሁን ድረስ በጣም ጠብቃ ለዓለም ቅርስነትም በቅታለች። ስለዚህ አሁን ደግሞ ኃላፊነት ምንድን ነው? ወጣቱ ትልቅ ኃላፊነት አለበት፣ ትልቅ ማለት ነው። ስለዚህ ያንን የመጠበቅ ደግሞ እንትን አለበት። ምለው ለመላው የኢትዮጵያ ሕዝብ ነው። ምክንያቱም የሁላችንም ስለሆነ ማለት ነው። ለከላይ ዓለም በሀገር ውስጥም ለውጭም ላሉት እንኳን አደረሳችሁ ላሉ ለቤተሰቦቼ እንዲሁም ለጓደኞቼ ማለት ነው። በጣም እንኳን አደረሳችሁ ላሉ ለመላው ለኢትዮጵያ ሕዝብ በሙሉ እንኳን አደረሳችሁ። ለመላው የኢትዮጵያ ሕዝቦች ይህንን በዓል ለሚያከብሩት፣ ለማያከብሩትም፣ ለኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን፣ ለሌሎችም እምነት ተከታዮች በሙሉ እንኳን አደረሳችሁ ላለሁ። በመቀጠል ለመላው ቤተሰቤ በውጭም በውስጥም ላሉት ኢትዮጵያውያኖች በሙሉ እንኳን አደረሳችሁ ማለት እፈልጋለሁ። ሞላ ክርስቲያን የኢትዮጵያ ሕዝብ እንኳን አደረሳችሁ፣ እንኳን ለመስቀል አደረሳችሁ ነው የምለው። እንኳን አደረሳችሁ የምላቸው ቤተሰቦቼ እንኳን ሐዋሳ ውስጥ ብዙ ጓደኞቼ ያሉኝ፣ ሐዋሳ ያሉ ጓደኞቼ፣ አዲስ አበባ ያሉ ቤተሰቦቼ በሙሉ እኔ በትውልዴ ሶዶ ነኝ። ሶዶ አሁን ለመስቀል በዓል በከፍተኛ በዓል ይከበራል። በከፍተኛ ድምቀት ነው የሚከበረው። እዛም ሀገር ላሉት ጓደኞችና ወንድሞች እንኳን አደረሳችሁ ላለሁ። የቅዱስ እስጢፋኖስ በዓለ ንግሥ በሐዋሳ ቅዱስ ጊዮርጊስ ቤተክርስቲያን በዓለ ንግሥ አለ። በቦታው ለጌታችን ልታከብሩ ስለሆነ ወይም ደግሞ መስከረም 29 የቅድስት አርሴማ በዓለ ንግሥ በሐዋሳ ደብረ ኢየሱስ ቤተክርስቲያን በታላቅ ድምቀት የሚካሄድ ስለሆነ ቅድስት አርሴማ ይከበራል። እንደዚህም በከተማችን በሐዋሳ ደብረ ታቦር ቅዱስ ሚካኤል ቤተክርስቲያን ይታጠናውና ጠዋፉን አሁን ታደርጋለች። ተከበረ ወደ ፍጻሜ ደርሷል። አሁን እንደምትመለከቱት ደመራውን አንድደውታል። ደመራው የሚያመለክተው ንግሥት እሌኒ አንድዳ መስቀሉን ያገኘችበትን ነው። በሌላ በኩል ደግሞ መደመር ራሱ ማዋሃድ አንድ ማድረግ የሚያንጸባርቅ ነው። ከዚህ በኋላ የሚከተለው እንግዲህ አመዱ ሲቀር ምዕመናኑ የመስቀሉን ምልክት ግንባራቸው ላይ ይቀባሉ ማለት ነው። በፕሮግራሞቻችን ዘና እንዳላችሁ እምነታችን ነው። ከእኛ ጋር ስለነበራችሁ ከልብ እናመሰግናለን። ሰማይ በከዋክብት
ሰላም ለኢትዮጵያ ሰላም ለሀገራችን ይላክልን ይላክልን ይላክልን